ስለዚህ በዚህ መድረክ በከበረ ስፍራ የእግዚአብሔርን ቃል እንዳካፍል እድል ስለሰጣችሁኝ ከታላቅ ትህትና ጋር መድረካችሁን ስለፈቀዳችሁ አመሰግናችኋለሁ ማለት ነው። እኔ በመድር ላይ ለአንድ ነገር ብቻ ነው የሚኖረው። እሱ እንዳለው ያው ባለባት አይደለም የቡና መሬትም የለኝም እና ለአንድ ነገር ብቻ ነው በቃ ነፍሴ እስክትሄድ ወደ ጌታ የሚኖረው ለአንድ ነገር ብቻ ነው። እሱም ይሄንን ማስተማር ብቻ ነው በቃና ይሄንን በተገኘ አጋጣሚ የትም በቃ ለአንድ ሰው የሚጋብዘኝ ሁለት ሰው የሚጋብዘኝ እና ይሄንን ለመስበክ ለማስተማር ነው የሚኖረው ማለት ነው። ከመጽሐፍ ቅዱስ አንድ ክፍል በጣም ሞደው ስለ ጸሎት ካሰብኩኝ ሁሌም ማነበው ጥቅስ ማለት ነው። እሱን አንብበን ስለተጸለየ ቀጥታ ምናልባት ደግመን ከጸለይን አንድ ደቂቃ ጸልየን ወደ ትምህርቱ እንገባለን ማለት ነው። እኔ የወይን ግንድ ነኝ እናንተም ቅርንጫፎች ናችሁ ካለ በኋላ ያለው አረፍተ ነገር በጣም የሚገርም አረፍተ ነገር ነው። ያለ እኔ ምንም ልታደርጉ አትችሉም። እስቲ ያለ እኔ ምንም ልታደርጉ አትችሉም በሉስ። ያለ እኔ ምንም ልታደርጉ አይታችኋል። እናን ለማን ነው ያስቀራችሁት? አትችሉምና ነው። ያለ እኔ ምንም ልታደርጉ አትችሉምና። ከዛ አንድ ሰው ጠየቅኩ የአማርኛ እኔ አማርኛ ወይ ሁለተኛዬ ነው ወይ ሶስተኛዬ ነው እና ለምንድን ነው አትችሉም ላይ ለምን ናን ጨመረ ሲል በጣም ኢንቲሜሲና ፐርሰናላይዝ ሲያደርግ ነው እንደዚህ አይነት ቋንቋ በአማርኛ ሰዋሰው በጥቅም ለሚውለው ማለት። ከዛ እስቲ አዲስ ኪዳን በተጻፈበት እናት ቋንቋስ እንደሱ ይላል ወይ ብዬ ሄጄ ሳይ አዎ ይላል። ያገርማችሁ እና በግሪኩ ሪፍሌክሲቭ ላንጉዌጅ ይባላል። ሪፍሌክሲቭ እና ለምሳሌ ማይ ኦን ማይ ሰልፍ እንደሚባለው ማለት ዩር ኦን ዩር ሰልፍስ እንደሚባለው ዩር ሳይሆን ዩር ሰልፍስ እንደዚህ ሪፍሌክሲቭ ላንጉዌጅስ ናቸው። እና ጸሐፊዎች ይሄንን ለምንድን ነው የሚያደርጉት? ኢንፈሲስ ሲሰጡ ማለት በጣም አጽንኦት ሲሰጡ ማለት ነው። እና ደግሞ ስቴት ኦፍ ፋክት ማለት በቃ ነባራዊ ሁኔታ ማለት ነው። ስለዚህ ጌታ ያለ እኔ ምንም ልታደርጉ አትችሉምና ስል በቃ ነባራዊ እውነት ነው። በቃ ያለ ኢየሱስ ምንም ሊያደርጉ ደቀ መዛሙርቱ ምንም በቃ ምንም። ቃሉ ደግሞ አይታችኋል። ያለ እኔ ምንም ነው ያለው። መብላት አትችሉም አላለም፣ ማልበስ አትችሉም አላለም። ግን ይሄ በጣም ከክፍሉ ውስጥ በእርሱ መኖር አባይድ በእሱ ውስጥ መኖርን ስለሆነ የሚያወራው ከሱ ውጭ ምንም ልትሆኑ አትችሉም ነው። ኢቭን መጽሐፉ ሲነግረን እኮ ብትበሉም ብትጠጡም ወይም ማናቸውም ነገር ብታደርጉ ሁሉን ለማክበር። አሁን የለበሳችሁት ልብስ አለ እህቶች፣ ወርቃችሁ ጉትቻችሁ ለእግዚአብሔር ክብርን የማያመጣ ከሆነ በቃ ምንም ማለት ነው በቃ። ስለዚህ ጌታ ኢየሱስ ያለ እኔ ምንም ልታደርጉ አትችሉምና አለ። ወረድ ብሎ ስታነቡ ስለ ጸሎት ያወራል። ቁጥር 16 እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ አይደለም ይለው። ስለዚህ በአውዱ ውስጥ ምን አለ ማለት ነው? ወንጌል ማድረስ አለ፣ ፍሬ ማፍራት አለ፣ መጸለይ አለ። እነዚህ ሁሉ ተጠቃለው ያለ እርሱ ሊሆን ምንም የሚችል በቃ። ስለዚህ እስቲ አጭር ጸሎት 30 ሰከንድ ጸሎት እንጸልይ። ይኸውልህ ጌታ ሆይ ይሄ ቃል ከአንተ አፍ የወጣ ቃል ነው። ይሄ የሆኑ ሰዎች ተመካክሮ ደስ ብሏቸው ስሜታቸውን ነሽጧቸው የጻፉት እውነት አይደለም። ይሄ ከአንተ ከራሴ ከእግዚአብሔር ልጅ ከመሲሁ ከኢየሱስ ክርስቶስ አፍ እዛ ከምዕራፍ 15 እስከ 13 እስከ 17 ድረስ
እዛ ከፍ ባለው አፐር ሩም ከደቀ መዛሙርት ጋር አልፈ ከመሰጠት በፊት እንጀራ አብራችሁ በልታችሁ ይህ ለመታሰቢያ ይሁን የአዲስ ኪዳን ቃል ኪዳኔ ነው ብለህ ያን ቃል ኪዳን በሰጠበት በዚያ ክፍል 120ዎቹ በነበሩበት በዚያ ጊዜ ከአፍህ የወጣ ቃል ነው። ፊት ለፊትህ ቁጭ ብለው አንተ እንደ አይሁድ መምህር በደርብ ላይ ቁጭ ብለህ በመደብ ላይ ቁጭ ብለህ ከፊት ለፊትህ ቁጭ ብለው መሬት ላይ አይናቸውን ወደ አንተ ከፍተው ጆሮአቸውንም ጭምር ከፍተው እንደ አይሁዶች አቀማመጥ ተቀምጠው በነበሩበት ጊዜ ከአፍህ የወጣ ቃል። ከዚህ ቃል ተነስተን ከዛ ፈተሽ ስናረግ ቀጥ ብለን እስከ ዮሐንስ ራእይ ስንሄድ ይሄን የነገርካቸው ሐዋርያት በእውነት ይሄን ቃል ጠብቀዋል። ይሄም ቃል በህይወታቸው ስራ ሰርቷል። ስለዚህ እንደው ጌታ ሆይ ፈቃድ ቢሆን ድሮ የሰራህብን ነገር ለጥጋብ እንዳይሆን ራብ እንዲፈጥርብን ጥማት እንዲፈጥርብን በቀጣይ ጊዜ በኢትዮጵያ ውስጥ ለምትሰራው ለወንጌል አገልግሎት በሚጸለየው ጸሎት በቃ በትህትና እኛም ምንም አንችልም። በቃ ያላንተ ምንም ልናደርግ አንችልም፣ ልንሆንም አንችልም። ልናደርግ አንችልም። ይሄን ጥበብ ዛሬ እንድታስተምረን ዘንድ ፈቃድ ይሁን በኢየሱስ ክርስቶስ በጌታችን ስም። ጸሎት በጣም 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 አስፈላጊ ነገር ነው። በብሉይ ኪዳን እግዚአብሔር አብ በቀጥታ ሲጸልይ አንመለከትም። ንግግሮችን ግን ሲናገር በሰውኛ ቋንቋ አንዳንዴ ሲናገር እንሰማለን። ግን ወደ አዲስ ኪዳን ስንመጣ የሥላሴ አካል ሁለተኛው ኢየሱስ ክርስቶስ እና ሶስተኛው መንፈስ ቅዱስ ግን ሲጸልዩ በደንብ በግልጽ ኤክስፕሊሲትሊ በግልጽ ይናገራል። ስለዚህ የአብን ትተን ጸሎትን እኛ የምንጸልይበት መጸለይም ያለብን ኢየሱስ ስለጸለየ ነው። መንፈስ ቅዱስ ደግሞ ዛሬም ይጸልያል። ኢየሱስ ዛሬም ይጸልያል። አይገርማችሁም? ኢየሱስ ዛሬም ይጸልያል አይደል? አዎ ኢየሱስ ይጸልያል ዛሬ። ምን የስነ መለኮት ተማሪ ስለሆንኩ ኢየሱስ ዛሬም ይጸልያል። አይገርማችሁም? አሁን እየጸለየ ነው ማለት ይሄ ተገልጦልኝ አሁን አይቼ ምናምን ተገለጠልኝ ታየኝ ጸጥ በሉ ብዬ ሳይሆን ይጸልያል። በቃ ለምን? ስለ ቅዱሳን በአብ ፊት ምን ያደርጋል? ይማልዳል። ቃል በአሁን ጊዜ ግስ ነው የተጻፈው። ስለዚህ ሁል ጊዜ ይጸልያል ማለት ነው። እና ሁል ጊዜ ይጸልያል። ስለዚህ ቅዱሳን ደግሞ በምድር ላይ በድካም ይኖራሉ። እንደው ምንም ድካም ጨርሶ ድካም የሚባል ነገር የለኝም ካላችሁ በቃ ኢየሱስ መጥቶ ሌሎችን ወስዶ እናንተ ቀርታችኋል ማለት ነው። አሁን በዚህ ዘመን አንዳንድ አገልጋዮች ትንሽ ነሸጥ ሲያረጋቸው ሳት ያለ ትምህርት ያስተምራሉ። እኛ በቃ ፍጹማን አይደለንም። ፍጹማን ስላልሆን ነው ኢየሱስ ዛሬ ምን የሚያደርገው? በአብ ፊት ይማልዳል፣ ይጸልያል። ጠበቃችን ነው፣ ይጸልያል። በአብ ፊት ሁሌም ይቆማል። በምድር ላይ በነበረው በኪነታዊ እንትኑ ቀጥ ብሎ እንደዚህ አይቆምም፣ ግን በአብ ቀኝ በክብር ነው ያለው። ግን ዛሬም ከአብ ጋር ስለኛ ኮሚኒኬት ያደርጋል። ስለኔ ጌታ ኢየሱስ በዚህ ሰዓት ስለኔ ማለት ነው በዚህ ሰዓት ይማልዳል። ድካሜን ያውቃል። እኔ ስለ ስጋ ድካም እያወራው አይደለም። ስለ የስጋ ድካም በኢየሱስ በጾም ጸሎትም አይጠፋም ማለት አሁን ስለኔ አሁን ሸበት አሁን ፓስተሩ የእናንተ ቄስ በዚህ በኩል ነው ሽበቱ የሚታየው፣ በዚህ ብዙም አይታይም፣ ያታልላል ጸጉሩን ታውቃላችሁ። ስለዚህ ያታል። እኔ ግን አላታልልም፣ እንደሱ ግሸቴን ነው ሁሉ ጋር ይታያል ሽበቴ። አባባ ከዳሞ በጣም ሰይጣን በኢየሱስ ስም ይለቃል አሉ። የተለያዩ ነገሮች በጾም ጸሎት ይመለሳል አሉ።
እርጅና ግን በፍጹም አንዳንድ ሰው እንደ ካሌብ ብርቱ ነኝ ሲል ዶክተሪን አይደለም። እንደ ካሌብ ብርቱ አንሆንም እና እናረጃለን፣ ግን መንፈሳችን ግን ይበረታል። ያ መንፈሳችን ግን ሁልጊዜ ምንድነው? ብርቱ ነው። የነፍስ ጥንካሬ የመንፈስ ጥንካሬ ሲል መንፈስ ቅዱስን እያልኩ አይደለም። መንፈሳችን በውስጣችን ያለው ነፍስ አእምሮ ያ ግን ይጠነክራል። ያንን የሚያጠነክረው ኦፍ ኮርስ መጽሐፍ ቅዱስ የእግዚአብሔር ቃል የምንመገበው መንፈሳዊ ምግብ ያጠነክራል። የመንፈሳዊ ህይወታችንን ጡንቻ ያዳብራል። ከዛ ደግሞ በምንጸልየው ጸሎት ነፍሳችን መንፈሳችን ምን ይሆናል? ይነቃቃል፣ ይበረታል። ነፍሳችን ወደ ላይ ትገሰግሳለች። ወደ ላይ በገሰገስን ቁጥር ወደ ጎን እንሰፋለን። ከዛ ደግሞ ወደ ታች ደግሞ እንጠልቃለን፣ ስር እንሰዳለን። ክርስትና ባጭሩ የክርስትና አስተንትኖት እሱ ነው ሲተነተን። ግን ጸሎት በጣም ነው የምወደው። እኔ ጸሎት የተማርኩት ይርጋለም ቃለ ሕይወት ቤተክርስቲያን የዛሬ የመጣው ጊዜም ይሄን ጠቅሻል። ይርጋለም አሁን ወደ ጌታ ሄዳለች። ማዘር ወርቄ እንላታለን እና እሷና አንዲት እልፍነሽ በሕይወት አለች። እኔ እንደውም አንድ ጊዜ አንዳቸውን ጠይቄያለሁ። ማዘር ወርቄ እኔ የምልሽ ከጸሎት በኋላ ሳምንት ወደ ጸሎት እስክትመጪ ውሃ በብዛት ትጠጫለሽ አልኩ። ምን ነው አቡ ነው የምትል? ምን ነው አቡ ማለት እምባሽ መቼ ነው የሚቆመው? ጎርፍ በሉ በቃ ጎርፍ። እናንተ ያቺ ያያት አሁን ከዛ በኋላ አሁን ሄደ ቢታይ ያ ግቢ በጣም ተቀይሯል እና ትልቅ በጣም አነስ በትንሽ እኔ እንኳን በሕክምና ሙያ ይርጋለም ሆስፒታል ሲሄድ ሚመናኑ በቃ 19 እንደዚህ ነበር። በፍጥነት ነው ያደገችው። ምንድነው እንትን ስል እነዚህ እናቶች እና ፊት ለፊት አይንበረከኩም እና እዛ ጥግ ነው የሚንበረከኩት ጥግ እና እምባ በስማ ከዛ አንድ ቀን ደግሞ እነሱ ከሄዱ በኋላ የተንበረከኩበትን ሄጄ አይቻለሁ። ፈሳሽ እምባ ፈሶ ማለት እና ከዛ እኔ ሁሌ የትም ነው የጸሎት መጽሐፍ ብጽፍ ስለነሱ ሁለቱ እናቶች መቅድም ይጽፋሉ ማለት በቃ አንዷ አሁንም አለች። አሁንም ያው ናት። እምባው አሁንም ያው ናት እና አይናቸው ጎርፍ እና ለእኔ መጽሐፍ ቅዱስ ሙሉ ጊዜን ሰጥቼ ከዛ እያገለገልኩ መጽሐፍ ቅዱስ ትምህርት ቤት ሲሄድ ሁለቱም ጋብዞኝ በአንዷ ቤት ጸልዩልኝ ነበረ። ሲጸልዩልኝ በዚህ እናቴ ላይ የፈሰሰው እንባቸው እስካሁንም ትዝ ይለኛል። እንደ ውሃ ማለት የሚጸልዩ ታዲያ እነሱን ልንገራቸው አይደለም እናንተን መንካቴ አይደለም ልባርጉ መንካቴ አይደለም ልባርጉ መንካቴ አይደለም አይጮም። ምንም ድምጻቸው አይሰማም። አጠገብ ያለ ሰው ብቻ ሲሉ የሚሰማው እንጂ ለነገሩ ለምንድን ነው ብዬ ሲጠይቅ እሱንም ምስጢር ነገሩኝ። ድሮ የቃለ ሕይወት አባቶች ምን ያስጨዋቸው ዝም ብላችሁ ጸልዩ ተብሎ ስላደጉ ነው። የዛሬዎቹ ቃለ ሕይወት መሪዎች እንደሱ እንኳን አይሉም። የድሮቹ ይሰማል እግዚአብሔር። የት ሄዶ ነው ወደ የምትጮሁት ይላሉ። ነገሩ እኮ በስነ መለኮት እውነት እኮ ነው አይደል? እግዚአብሔር የት ሄዷል? እንደ ኤልያስ ዘመን ነቢያት ራቅ ብሎ ሄዶ ነበር እንደ ሌላ ቦታ ሊጎበኝ። ቆይ እኔ አሁን እስቲ ስነ መለኮታችን እናስተካክል። እግዚአብሔር እዚህ አለ። እሺ ከዛ እግዚአብሔር በልባችን አለ ታዲያ እውነት እኮ ነው። ግን ሰዎች ዘንድሮ ለምን ይጮሃሉ ብዬ ጥያቄ ጠይቃለሁ። እኔ
ማለት የሆነ እንትን በደንብ ስሜታችን ስል ግን ይጮሃል። ሁሌም ስሜት ያለ እንደ ከዛ አንድ የሕክምና ባለሙያ ሰጠኝ ብለህ ትሰብካለህ አለኝ። እኔ ከዛ ምን ነው ሲለው እንዲህ ሲናወራ ማለት ተጠንቀቅ፣ በልብ ኬዝ በዓለም ላይ የሚሞቱት ብዙ ጊዜ የጸሎትና የስብከት አገልጋዮች ናቸው። ከዛ ሲፈተሽ እውነትም ቅርብ ጊዜ ቮዲ የሚባል ትልቅ ሰው ወደ ጌታ ሄዷል እና የዛሬ ዓመትም ሆስፒታል በድንገት ገብቶ እድሜ ልኩን በእንትን ሰውየው የእምባ ሰው ሲሰብክ ቮዲ በከም ይባላል። ጥቁር አፍሪካን አሜሪካዊ ነው እና በቃ ሲሰብክ ሁሉ ከጸጉሩ ውጭ ፊቱም ጭምር ነው የሚሰብከው። ከዛ እምባ ነው የሚሰብከው። አይታችሁት ከሆነ ቮዲ ቤከም ይባላል። VODDIE ብላችሁ ይመጣላችኋል። አሁን ቅርብ ጊዜ በ56 ዓመቱ ወደ ጌታ ሄደ። በቃ የሚገርም አፍሪካን አሜሪካን ሰባኪ እና እሱ በኢመርጀንሲ ገባ። በቃ ወደ ጌታ ሄደ። እንደው እግረ መንገዴን ስትጮው አይዳራችሁን ለልጆቻችሁና ለኛም እንድትኖሩ ቀስ ብላችሁ ጩሁ ለማለት ነው እኮ። እግረ መንገድ የሚነገር ምክር ጥሩ ነው አንዳንዴ። እሺ ይሄን ካልኩ ባለፉት ምናልባት በኔ ምልከታ አሁን አንዳንድ ቦታ ላይ ጸሎት በጣም ነው የምወደው። ከዛ የተነሳ አጋብተውብናል እነዛ እናቶች እና ጸሎት በእንባ መጸለይ እወዳለሁ። ግን ከጥቂት ዓመታት በኋላ ትንሽ ጸሎት እየረበሸኝ ስለሆነ ብዙ ጊዜ ጸሎት ፕሮግራሞችን አልሳተፍም። በቃ ወይ ጥቂት ሰዎች ጋር ጸልያለሁ ወይም ደግሞ በቃ ለብቻዬ ጸልያለሁ። ለምንድን ነው ካልኩኝ ጸሎት በእግዚአብሔር ሚዛን ሲመዘን እንዴት ነው ብዬ ዛሬ የምትማሩትን ዝም ብዬ አጠናው ማለት ነው ለረጅም ዓመታት። አሁን በነገራችን ላይ ብሉይ ኪዳንንም እያጠናው ነኝ። ጸሎት ያለበትን በሙሉ እያወጣው ማለት ነው። ምናልባት ለወደፊት የጸሎት ኮሜንተሪ ጻፍ እያለኝ ነው በውስጤ። ስለዚህ ለአዲስ ኪዳን ይሄ ስለ ጸሎት አስተምረን ብለው በኢትዮጵያ ቃለ ሕይወት ሲጠሩኝ ያ መጣልኝ ማለት ነው። ወይም ደግሞ መጣብኝም አንድ ላይ። ከዛ ከኢየሱስ ጀምሬ ኢየሱስ የጸለየባቸውን ጸሎቶች በሙሉ ፈተሽኩ። ከዛ ሐዋርያት የጸለዩትን ጸሎት በሐዋርያት ሥራ ፈተሽኩ። ከዛ ቀጥ ብዬ ሄድኩት ደግሞ ወደ ሐዋርያው ቅዱስ ጳውሎስ ነውና የጳውሎስን ጸሎቶችን ፈተሽኩ ምንም ሳይቀር ማለት ነው። ስለዚህ በተሰጣችሁ በዚህ እንትን ላይ ሰንጠረዦች አሉ። የቀሩ ጥቅሶች ካሉ እናንተ ፈልጉ። እነዚህ በሙሉ ኢየሱስም ሐዋርያትም በሐዋርያት ሥራ እንዲሁም ደግሞ ሐዋርያው ጳውሎስ ምሳሌ የጴጥሮስን ሌሎችን አላየውም፣ ለወደፊት እያየው ነኝ። ስለዚህ ፈተሽኩ ማለት ነው። እያንዳንዱን ፈተሽኩ። ሲፈትሽ እንደው የአሁኑን የጸሎት ልምምዶቻችሁን በብዙ ቅዱሳን ልምምድ ከሚነካ ግን አይ ቲንክ እንደዚህ ቢሆን ይሻላል የሚል እምነት አለኝ። ጸሎት እንደ እግዚአብሔር ቃል መሆን አለበት፣ ወይም ደግሞ ጸሎት በቃሉ ሚዛን ላይ መቀመጥ አለበት። ምንም ጸለይን፣ የትም ጸለይን፣ ለምንም ጸለይን፣ እንዴትም ጸለይን፣ አራት በቃሉ ሚዛን። በጽሁፌ ላይ የመሪ ጸሎት ህይወት ብዬ ነው ተጽዕኖ አገልግሎትና ጸሎትን በሚዛናዊነት ማስኬድ ነው የዚህ የትልቁ ርዕስ ንዑስ ርዕሱ። ለጸሎት መሪዎች ይሆናል። መግቢያ ብዬ በቤተ ክርስቲያን ውስጥ በምእመን ህይወት ብቻ ሳይሆን በአገልጋይ ህይወት ይላል። ህይወት ነው የሚለው፣ ህይወት ብላችሁ አስተካክሉት። ሳይቀር አታካች ከሆኑ የአገልግሎት ክፍሎች የመጀመሪያው ተርታ ላይ የሚገኘው አንዱ የጸሎት አገልግሎት ነው። ጸሎት ከባድ ነው። በቃ ኢማኑ ከባድ ነው ጸሎት። ይሄንን ደግሞ ከማንም አንማርም፣ ከኢየሱስ ነው የምንማር። ትዝላችኋል አልፎ ሊሰጥ በነበረ ጊዜ ትዝላችኋል። እሱ እየጸለየ እያለ ደቀ መዛሙርቱ አልቻሉም አይደለም።
3 ጊዜ ነው የጠየቃቸው፣ አልቻሉም። እንቅልፍ አላቸው፣ እንደገና እንቅልፍ አላቸው። መጨረሻ ላይ በቃ ስላቃታቸው አሰናበታቸው። በቃ ሂዱ ተኙ አለ። እሱ ግን ደም ላብ እስኪያልበው ድረስ ጌቴሰማኒ ላይ ጸለየ። ጸሎት ከባድ ነው። ለምንድን ነው ጸሎት ከባድ የሆነው? በጸሎት ስነ መለኮት ውጊያ ነው። ውጊያ ቀላል አይደለም። እስቲ ወታደር የነበረ ሰው አለ እዚህ ውስጥ? ማንም የለም። ውጊያ ቀላል ነው? ከባድ ነው። ለወታደሮቻችን ከአፋር ከሶማሊያ ፍየል ስለሚሰበሰብ ቀላል አድርገናል። ውጊያ በጣም ከባድ ነው። የኔ የአባቴ አጎት ልጅ አንድ በማዕረግ ሻለቃ ይሆናል እና ከዛ ጠየቅኩት። እኔ መጠየቅ ስለምወድ ስለ ውትድርና ይነግረኛል እና ስለ ውጊያ ስነግረው ታውቃላችሁ፣ አሁን አንተ ወታደር ቃል ስለገባ አንዳንድ ኮንፊደንሻል ነገር አታወራም አይደል? አሁንም ሳቀ። አሁን ወታደር ቤት ለቋል፣ ግን የሆነ ወታደር የሚያውቃቸው ኮንፊደንሻል የሆኑ ነገሮች አሉ። የፈለገ ቢሆን ውትድርና ቢለቅም አይናገርም። እና ስለዚህ አንዳንድ ነገር ሲጠይቀው ለምን በምን አወቁ ሲጠይቀው ይሄ ሻለቃ እቺን ይለፍ ይለኛል፣ አይመልስም ማለት ነው። ወታደር በቃ የሆነ ቃል በገባበት ወይም በገባ ጉዳይ በቃ እስከ መጨረሻው ውትድርና ቢለቅም እስከ መጨረሻው የአገርን እንትን አሳልፈው አይሰጥም። እና ውትድርና ውጊያ ቀላል አይደለም። ስለ ውትድርና እሳቸው ቢናገሩ ይሻላል። በቃ ክብደቱን ብቻ ልንገራቸው፣ ከባድ ነው ማለት ነው። ስለዚህ ውጊያ ከባድ ነው። ጸሎት ውጊያ ነው። ለዚህ ምን አይሆንም፣ ቀላል እና ከባድ ነው። ስለዚህ ምናልባትም ደግሞ የእግዚአብሔርና የቤተ ክርስቲያን ጠላት የሆነው ሰይጣንም በየትኛውም መንገድ ከሚያጠቃቸው የአገልግሎት መስኮች ውስጥ አንዱ ምንድነው? የጸሎት አገልግሎት ነው። ዲያብሎስ ቤተ ክርስቲያንን ማጥቃት ከፈለገ፣ ቤተሰብን ማጥቃት ከፈለገ የአምልኮን መሰዊያ መስበር ነው ይላሉ አንዳንድ ሰዎች። በቤተሰብም የትም ይሁን ግን እኔ አምልኮ መሰዊያ የሚለውን ስነ መለኮቱን ቀይረን የጸሎት ማዕድን ማጥፋት ነው፣ እንዳንጸልይ ማድረግ ነው። ያደርጋል? አዎ አድርጎ ያውቃል። እኛ ቤት በምን ያው ንሳም እየገባን በወሬ በቴሌቪዥን አሁን አንስቶምና የሚለው ቃል በደንብ ከቅርብ ዓመታት ወዲህ ስለገባኝ ነው እንጂ እኔ ድሮ ጨዋታ ወዳለሁ። አርሰናል የሚባል ጨዋታ አርሰናል ደጋፊ ነበርኩ እና ከዛ አርሰናል ከልቤ የወጣው መቼ ነው? ይርጋለም እያለው አርሰናል 9 ሰዓት 10 ሰዓት 8 ሰዓትም ከሆነ አያለውና አንድ ጊዜ ባለቤቴ ከከተማ መሃል ወጥቼ እኛ ቤት ስንመጣ የሆነች መንደር ትንሽ አስቸጋሪ ቦታ አለች። ስለዚህ ምን አደርጋለሁ? እዛ አካባቢ ሊደርስ ከቤት ወንድሜን በስልክ ጠራና ውጣልኝ ይላለሁ ማለት ነው። እኔ የሚመጣው ከጸሎት አይደለም። እኔ የእናንተ ወንድም መጋቢ አበራ ማለት ነው። ከዛ አንድ ቀን ምን አለችኝ? በቃ ጨዋታ አቲ አልልም፣ ግን በቃ ጨዋታ ባየህበት ቤት እዛው ይደር። በእውነት ጥሩ ሚስት ናት። በእውነት ጥሩ ሚስት ናት። የት ይደር? እዛው። ያኮ አሁን ይደር ያለችበት ቦታ ምን እንደሆነ ልንገራችሁ። ቢራ የሚጠጣበት ምን የሚጠጣበት ደግሞ እነዚህ ጨዋታ ቤቶች አዲስ አበባ ላቅም የተለከፉ ናቸው። በጠጅ በመጠጥ የተለከፉ ናቸው። እና እዛ ይደር ስትል መጣ ወደ አእምሮዬ ማለት ነው። ከዛ እናንተ ያ ቃል እንደ እግዚአብሔር ቃል ሆነና ከልቤ ቃሏ በርግዶ ገባ። ከዛ ነቅሎት ወሰደው ማለት ነው። ስለዚህ አሁን አርሰናል ቻልሰናል ጉዳይ አይደለም።
የጸሎት ጊዜን ይወስዳል። የጸሎት ጊዜ ይወስዳል። አንዳንዴ ሐሜትም የጸሎት ጊዜን ይወስዳል። ወዳጅ ጓደኛ የጸሎት ጊዜን ይወስዳል። በቃ ኢማኑን ይወስዳል። ወስዶባችሁ ደግሞ ያውቃል። አሁን ምንም ለዚህ ቅድም እንዳልኩኝ መገለጥና መገልበጥ አያስፈልግም። ፊታችሁን እያየሁ ነኝ። ወስዶባችኋል ብዙዎች እና በትግል ነው አንዳንዴ የምትመልሱት አይደለ? አዎ እኔ በትግል ከዛ በቃ ሄደ በቃ ያ አንዱ ነገር። ከዛ ደግሞ ቤት ቴሌቪዥን አንዳንዴ ይወስዳልና ከዛ ምን አሰብኩኝ ማለት ይሄ ቴሌቪዥን ጥሩ አይደለም ማልኩና ዲሽ የሚባለውን አስወገድኩ ማለት። ምን አስወገድኩ? ዲሽ በቃ እኛ ቤት ብትመጡ ዲሽ የለም፣ ዜና ላይቭ የለም። ለጸሎቱ ብቻ አይደለም፣ በእኛና በቤተሰብ መካከል ቶክ ያጠፋል። የጋራ ቶክ ያጠፋና ሌላ ቶክ ያመጣል። ስለዚህ አሁን እኛ ቤት በቃ የለም። አንዳንዴ በኢንተርኔት ዩቲዩብ ላይ መዝሙር እንዘምራለን፣ ስብከት እንሰማለን። በቃ አለቀ። ሌላ ቶክ የለም። ከዛ እኛ ቤት አሁን ልጆቻችን ሁለቱም ወንዶች ናቸው፣ ሄደዋል አሜሪካ። እነሱ ከሄደ በኋላ ቤት እኔና ባለቤቴ ነን። እኛ ቤት ያለ ቶክ ቢታዩ ሁለታችን መካከል በቃ ለልጆቻችን ያካፈልነውን ሁሉ ጌታ ካሰልንና ሁለታችን ብቻ ነን። አቤት ቶክ ለወደፊት ራሱ አየር ላይ ያሉ ቃላትን ሰብስቦ ጌታ ቢያመጣልን እኔና ባለቤቴ በቃ አሁን የምንቶክከው ተው በቃ እግዚአብሔር ይመስገን። ልጆቻችንንም የወሰደው ቶካችንን የመለሰው። በተለይም ደግሞ የአገልጋይ የጸሎት ህይወት በብዙ መንገድ ሊጎዳ ቢችልም ብያለሁ በቅንፍ ለምሳሌ ኃጢአት፣ ጥልና ክርክር ወዘተ። ዋናው ግን በአገልግሎት በጸሎት ልምድ ውስጥ እጅግ አስፈላጊ የሆነውን ሚዛናዊነት ያሳጣል። በጸሎት አገልግሎት ውስጥ እንከን ካለ የጸሎትን ሚዛናዊነት ያዛባል። ስለዚህ አገልጋዮች ይህን ሚዛናዊነት ከኢየሱስ ክርስቶስ ከጥንቷ ቤተክርስቲያንና ከሐዋርያት ህይወት በተለይም ከሐዋርያው ጳውሎስ የበለጠ የሚማሩበት ስፍራ የትም የለም። ስለዚህ ይቅርታ መፈተሽ አለብን ጸሎትን ከኢየሱስ ከዛ ከሐዋርያት ቤተክርስቲያን። ሐዋርያት ቤተክርስቲያን የሚለው የሐዋርያት ስራ ውስጥ ያለችውን ማለቴ ነው እና ከሷና ከሐዋርያቱ ደግሞ ህይወት በተለይም ደግሞ ከጳውሎስ የበለጠ ስለ ጸሎት ሚዛናዊነት የምንማርበት ስፍራ የለም። የጸሎት ልምድና ልምምድ ያላቸውን ሰዎች እወዳለሁ። አሁን ቅድሞቹ እናቶች ግን አንዳንዴ ልምምዶችን ሁሉ በእግዚአብሔር ቃል ከኢየሱስ ከሐዋርያት ቤተክርስቲያንና ከሐዋርያት ከራሳቸው ህይወት ነው ልምምድም ይሁን ቅድም አራቱን ያልኳችሁን መማር ያለብን። እሺ ይሄን ታውቁታላችሁ፣ ግን እንደው ዝም ብሎ ትርጉም እዛ ጽሁፋችሁ ላይ አለ እና ገጽ 3 ላይ ነው በጽሁፋችሁ 2 ወይም ገጽ 2 ላይ ትርጉም እስትንፋሰ መለኮት የሚባለው መጽሐፍ ቅዱሳችን ነው። እስትንፋሰ ሰብእ ደግሞ ምንድነው? አንድ መጽሐፍ ላይ ሳነብ ያገኘሁት ነው። ጸሎት እስትንፋሰ ሰብእ ነው ማለት ሰው ወደ እግዚአብሔር የሚተነፍስበት ማለት ነው። መጽሐፍ ቅዱስ ደግሞ እግዚአብሔር ወደኛ ምን ያደርገበት? የተነፈሰበት። ስለዚህ የቃሉን ገጾች ስናነብ እግዚአብሔር በቃሉ ይናገረናል። እኛ ደግሞ በቃሉ መሰረት ስንጸልይ እኛ ለእግዚአብሔር እንናገር። የጸሎት ትርጉም ይሄንን ነው። እንደውም ከትርጉም ይልቅ እንዴት እንዳደረጉ ነው በጣም የሚያስፈልገው ማለት። ቅድም ባነበብነው ዮሐንስ ምዕራፍ 15 ቁጥር 5 ላይ ትህትናን ነው የሚያሳየው። እሱ ቃል ምን ይሞግተናል? ትህትናን። ምን ማለት ነው? ጸሎት እኔ አሁን የጸሎት አጭሩ ትርጉም ሰው ቢነግረኝ ጸሎት አጭሩ ትርጉም ጌታ ሆይ አንተ ስራ ማለት ነው። እኔ አልችልም ማለት አንድ ጸሎት የሚጸለይ እና እሱ
የመጽሐፍ ቅዱስ አስተማሪም ስለሆንኩ ሄርሜኔቲክስ አስተማሪ ስለሆንኩ አሁን ከዛሬ ጀምሮ እንደሱ አይነቱን ጸሎት እንድታቆሙ ማለት ነው። ግን ልናገር አንዳንድ ጸሎት ራሱ ትህትና የለውም ለማለት ፈልጌ ነው። አንድን ቃል እንደዚህ ብለን እንላለን። ስለ እጄ ሥራ እዘዙኝ ተብሎ እንደተጻፈ እግዚአብሔር ሆይ እናዛለን የሚል ጸሎት ሰምታችኋል? ትሰማላችሁ? ወይም እሺ ቀስ ብላችሁ እንደዚህ ብላችሁ የጸለያችሁ ያዘዛችሁ እግዚአብሔር እስቲ ቀስ ብላችሁ እንዲያሳይ ቄሱ ሳያይ ማለት እዛ ክፍል መጽሐፉ ብሉይ ኪዳን እናት ቋንቋ በሉ በእኔ ጉዳይ ገብታችሁ አንቦጫርቋ በሉ እኔን እንግዲህ አቅም ያለ እዘዙኛ እንግዲያውስ በእኔ ስራ ገብታችሁ ነው ያለው እንጂ እዘዙኝ ተብሎ እንደተጻፈ አይደለም። ምክንያቱም ኤክስክላሜሽን ነው እዛ ክፍል። እናንተ ሸክላ ናችሁ፣ ሸክላ ሰሪው ሸክላውን እንደፈለገው ምን ያደርጋል? ይሰራ። እኔ እንደፈለግኩ እሰራችኋለሁ ነው። ከእግዚአብሔር ጋር አትገዳደሩ ነው። ስለዚህ በቃ እቺን ጸሎት ሌላ ጊዜ እንደዛ እንዳትጸልዩ ነው። ሄርሜቲክስ ክላስ አረኩት አይደል? እግዚአብሔርን አናዝም። ፕሮሚሱን እንጸልያለን፣ ምንም ጥያቄ የለውም። እግዚአብሔር ቃል የገባልን ነገር እንጸልያለን። እግዚአብሔር ምን እንዲያደርገው እንዲፈጽመው እንጸልያለን። ለምሳሌ እዝላችኋል ኤፌሶን 1 ፓስተሩ ሲያነብ ኤፌሶን 1:10 ሂዱ ውስጥ ለምሳሌ እግዚአብሔር ለወደፊት እዚህ ጋር የገባው ፕሮሚስ አለ። በጣም የሚገርም ፕሮሚስ ኤፌሶን 1 ላይ ኤፌሶን 1 የሚገርም መጽሐፍ ነው አይደለ? የሚገርም ምዕራፍ ነው። በመንፈሳዊ በረከት ሁሉ የባረከን የጌታችንና የመድኃኒታችን ኢየሱስ ክርስቶስ አምላክ አባት ይባረክ ብሎ በረከቶቹ ምን እንደሆነ ይነግረናል። በክርስቶስ በአብ ያዘጋጀው በረከት፣ ከዛ በወልድ በኩል የፈጸመው በረከት፣ ደግሞ በመንፈስ ቅዱስ አማካኝነት ተግባራዊ ያደረገው በረከትን ነው የሚነግረን። ለዛ እግዚአብሔር ይመስገን ይላል። በዚያ አብ በክርስቶስ ኢየሱስ በኩል ስለሚፈጽመው ፕሮሚስ ይናገራል። ቁጥር 10 በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ምን ለማድረግ ነው? ለመጠቅለል ነው። በቃ ኮንሱሜሽን። እግዚአብሔር አንድ ቀን በክርስቶስ ኢየሱስ ዓለማትን ሁሉ ምን ያደርጋል? በቃ ይጠቅላል፣ ይፈጽማል። ይሄን ፈቃድ ጳውሎስ ከየትም አላመጣም፣ ከማቴዎስ ነው የሚያመጣው። ስለዚህ አይታችኋል፣ ማቴዎስም ጳውሎስም የጸሎት ስነ መለኮታቸው የተቀየረ አይደለም። ምን ይላል ጳውሎስ ላይ ማነው ማቴዎስ ላይ ስትጸልዩ እንዲህ ብላችሁ ጸልዩ አለ። በሰማያት የምትኖር አባታችን ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ሁሉ ትሁን አይደለም? ምንድነው አሁን እሱ ፈቃድ? እግዚአብሔር አብ በልጁ በኢየሱስ ክርስቶስ ዓለምን የመጠቅለል ምንድነው ሐሳብ። አሁን እናንተ በራፍ ላይ ስትገቡ ወደ ኋላ ዞራችሁ ስታነቡ ወደ ዓለም ሁሉ ሂዱ ይላል ቴክሱ በር ላይ አይደለም? ወደ ዓለም ሁሉ ሂዱ አይደለም? ወንጌልን ለፍጥረት ሁሉ ምን አድርጉ? ስበኩ። ከዛ እግዚአብሔር ይሄ ስብከት ሲጠናቀቅ እግዚአብሔር ዓለምን ሁሉ ምን ያልባል? በልጁ በኢየሱስ ክርስቶስ ምን ያደርጋል? ይጠቀልላል። እሱ የእግዚአብሔር ሰማያዊ ምንድነው? ፈቃድ ነው። ስለዚህ ይሄ ፈቃድ ወደፊት እንዲሄድ በትህትና በእግዚአብሔር ፊት መሆን ነው። ይሄ ፈቃድ ስፔሲፊካሊ የምናወራው የወንጌል ፈቃድ የሚፈጸመው ጌታ ራሱ እንዲህ ብላችሁ ጸልዩ ብሏል። መከሩ ብዙ፣ ሰራተኞችስ ጥቂት ናቸው። ስለዚህ የመከሩ ጌታ ብዙ ሰራተኞች እንዲያስነሳ ምን አድርጉ? ጠይቁ፣ ለምኑ፣ ጸልዩ። አይታችኋል? የእግዚአብሔር ፈቃድ እሱ ነው። በኋላ እንመጣበታለን። ኢየሱስ በጠየቀው ኢየሱስ ሕይወት ጋር ስንመጣ እንደው ጸሎት እንደው ከተባለ ጸሎት በምን ላይ ሊተኮር ይገባል ከተባለ ማለት ነው። ስለዚህ በትህትና ዮሐንስ 15:5 ላይ ያለኔ ምንም ልታደርጉ አትችሉም ሲል ሙግቱ ምንድነው? ትሁታኑ ነው። ምንም በቃ ያለኔ ልታፈሩ አትችሉም። በኔ ራሱ መኖር አባይድ ማድረግ ያለኔ አትችሉም። በኋላ ይሄን ቃል ጌታ ኢየሱስ ምዕራፍ 6 ላይ እንደገና ምዕራፍ 10 ዮሐንስ ላይ ከእጄ ማንም ሊነጥቃችሁ አይችልም፣ አትጠፉም ያላቸውን ቃል እያጸና ነው። እኔ ስለሚይዛችሁ ነው የምትኖሩት።
እስትንፋሳችን ሁሉ በእግዚአብሔር እጅ። ስለዚህ የምንተነፍሰው የጸሎት ትንፋሽ ራሱ ከእግዚአብሔር ነው። መካኒስቶች የሉተራውያንንና የሉተርን ልምምዶች አቆይታችሁልን ነበረ። አሁን ግን በነበር እየቀረ ይመስላል። ለምሳሌ ሪፎርመርስ ሉተራውያን ለቤተ ክርስቲያን ካስቀሩት ልምምድ አንዱ ቃሉን መጸለይ የሚል ነው። ፕሬዝ ወርድ የሚል ነው። ለምሳሌ ጌታ ይባርካችሁ የኒቃ የሃይማኖት መግለጫን እስካሁን አቆይታችሁልናል። አሁን በኢትዮጵያ ከናንተ ጋር አንዲት ቤተክርስቲያን አምና አጽድቃለች። በእንትኗ ውስጥ አስገብታ ምዕመናን እየጸለዩ ነው። ፍሬ አግኝታችኋል ከረጅም ዓመታት በኋላ። ታውቃላችሁ በዚህ ምዕራፍ 14 እና ምዕራፍ 15 እና 16 ጌታ ኢየሱስ ይሄ አውድ ራሱ በዚህ አውድ ያለ መንፈስ ቅዱስ ነው ምንም ልታደርጉ አትችሉም ያለው። ያለ እኔ ስል ያለ መንፈስ ምዕራፍ 16 ላይ መንፈስ ቅዱስ ይመጣል ነው ያለው አይደለም? ፕሮሚስ ገባልን፣ አመጣልን። በዛ አውድም ይታያል ቲትና በእግዚአብሔር መንፈስ ቅዱስ ፊት ቲትን በጣም ቲትና ያስፈልጋል። ስለዚህ ምንን መጸለይ እንዳለብን ብቻ ሳይሆን መጽሐፍ ቅዱስ በጣም ትኩረቱ በጸሎት ላይ እንዴት ትህትና እኔ አልችልም የሚል ልቡና፣ ዝቅ ያለ ልቡና፣ ስስ ልቡና፣ ገራም የሆነ ልቡና፣ የእግዚአብሔር ግዝፈት ታላቅነቱ ከፍ ብሎ እኛን ዝቅ የሚያደርግ ልቡና ከተቻለ ከወንበር ዝቅ ከዛ ደግሞ መሬት ላይ የሚያንበረክክ ከዛ በኋላ ደግሞ መሬት ምንጣፍ ሆኖ ስለሚከለክል ነው እንጂ ታችን ቢዘለቅ በትህትና ቢወረድ እንደሱ አይነቱን ጸሎት እግዚአብሔር ይሰማል። የጸሎት ታሪክ መጽሐፍት ጥቂት አሉኝ ሳነብ ትህትና። ስለዚህ ፈቃዱ የሚፈጸመው በእንደዚህ አይነት መንገድ እንደሆነ ነው ምነግረን። የዮሐንስ ወንጌል ምዕራፍ 15 ቁጥር እዛው 16 ላይ ደግሞ ምን ይላል? ሕግና ነቢያት እስከ ዮሐንስ ነበሩ፣ ከዛም ጀምሮ የእግዚአብሔርን መንግሥት ይሰብካሉ፣ ሁሉም ወደ እርሷ በኃይል ይገቡባታል። ነገር ግን ከሕግ አንዲት ነጥብ የሚለው እሱን ነው። በእግዚአብሔር ስርዓትና በእግዚአብሔር መንገድ ለመግባት በሩን ለእግዚአብሔር መክፈት እሱ ትልቅ ትህትና ነው። ስለዚህ ጸሎት ጌታ ሆይ እኔ አልችልም ነው። አለመጸለይ ግን አልፈልግም እኔ ራሴ በቂ ነኝ ብሎ ማለት ነው። እኔ የስነ መለኮት ጥሩ ተማሪ ነኝ በመጽሐፍ ቅዱስ ኮሌጆች ውስጥ ከሀገር ውስጥም ከሀገር ውጭም በጣም ወዳለሁ ስነ መለኮትን። ግን ያለ ጸሎት ስነ መለኮት ራሱ በጣም 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 ህይወት የለውም። አንድ ወዳጄ ላይብረሪ ሲንዞር ትልልቅ መጽሐፎችን አየና ከቻፕል ወጥተን አየና በጣም ተገርመን ምናምን ይላል። ከዛ መጨረሻ ላይ ምን አለ? ይሄ መጽሐፍ ቅዱስ አለ እነዚህ ሁሉ መጽሐፎች የዚህ አሽከር ናቸው። የዚህ መጽሐፍ ቅዱስ ይሄ ትንሹን ከቻፕል እንዲወተን ነውና በጣም በቃ ይሄ መች አንብበን ብንጨርስ እንል ከዛ ምን ሁሉ እኮ የዚህ አሽከር እኮ ነው አለና ከዛ ቀጥሎ ያለው ነው የገረመኝ። ይሄና ጸሎት ምድርን ይሰራል አለ። ይሄና ምን ጸሎት። ዛሬ ይሄ ሰው ፒኤችዲ የሰራ በኤግስት ትልቅ ቦታ ያለው ሰው የስነ መለኮት አስተማሪ ከረጅም ዓመታት በኋላ አልተገናኘንም። በስነ መለኮት ትምህርት ቤት ከሱ ጋር እንደውም አልፎ አልፎ እንጸልይ ነበር። አሁን ይጸልይ እንደሆነ አላወቅኩም፣ እንደ ድሮ ይጸልይ እንደሆነ አላወቅኩም። ጸሎት ትልቅ ትህትናን ይጠይቃል። ጸሎት በዲፕሎማ ዲዚዝ ይጠቃል።
ስሙኝ፣ ጸሎት በዲፕሎማ ዲዚዝ ምን ይሆናል? ይጠቃል። እና ቄሶች አላችሁ እዚህ ቅስና የተማራችሁ ስነ መለኮት የተማራችሁ በስነ መለኮትና በዛ ዲዚዝ ዲፕሎማ ዲዚዝ የሚባል በሽታ አለ። እና ከሱ ምን ያደርጋል? ጸሎት ያድናል። እና የቤት ስራ በዛ ቁጥሩ ጥሩ ተማሪ ነኝ፣ በደንብ ነው የምማረውና የቤት ስራ እየበዛ ሲሄድ እኔ የሆነ ነገር አዳምጣለሁ። ቆይቼ የጸሎቷ ነገር አለች ወይስ የለችም ብዬ አዳምጣለሁ። እኔ ራሱ ፔፐር እየሰማሁ የሆነ ነገር እያነበብኩ እምባ የማላፈስ ከሆነ ምን ሆኜ ነው ይላሉ። ስለዚህ ፔፐሩን አቁሜ ወደ ጸሎት መሄድ አለብኝ። ጸሎት አገልግሎትና ጸሎት አንዳንዴ ሚዛኑ ይዛባብኛል። ነገርኳችሁ እኮ በቃ ይዛባብኛል። እኔ እንደውም አንዳንዴ የሆነ መድረክ ላይ ሳስተምር ወይ ሙቀት ግለት ከተሰማኝ ሁለት ነገር ነው የሚጠረጥረው። አንደኛው ራሱ በዋናነት በቃ ከድካሜ ባሻገር ጌታ ነው ይላለሁ። ሁለተኛ እያስተማርኩ ማለት እኮ ነው እያስተማርኩ እያለ የሆነ ነገር ከተሰማኝ በቃ ባለቤቴ ጸልያልኛለች ማለት ነው ይላለሁ ማለት ነው። በእውነት በባለቤቴ አሁን ዛሬ ጠዋት የጸሎት ማለዳ ላይ ጸሎት ጊዜ ነበረን። እሷ ናት የጸለየችው የእናንተን ቤተክርስቲያን ስም ጠርታ ማለት ነው። ነገርኳችሁ እኮ ጠርታ የእናንተን ቤተክርስቲያን ስም ጠርታ ጸለየች። ለእናንተም ጸለየች፣ ለእኔም ጸለየች። የሐዋርያ ሥራ 1 ስትሄዱ የሐዋርያ ሥራ 1 It's just amazing. የሐዋርያ ሥራ 1 እዝላችኋል። ጌታ ኢየሱስ ክርስቶስ በወንጌላት ውስጥ በዮሐንስም ከዛ ደግሞ የሉቃስ በተለይ 24 ላይ በኢየሩሳሌም ቆዩ ነው ያላቸው አይደለም። በጣም ከኢየሱስ ክርስቶስ ከሚገርመኝ ነገር በኢየሩሳሌም ዓላማውን የማይረሳ ጌታ በኢየሩሳሌም ቆዩ ነው ያለው። ቆይታቸው በምን እንደሆነ እንዳይሰንፉ ነግሯቸው ነው ሄደው ጸልዩ ነው ያለው። መንፈስ ቅዱስ ይመጣል፣ እናንተ ምን እያረጋችሁ ቆዩ? እየጸለያችሁ ቆዩ ነው ያለው። ከዛ በዚያ መሰረት ትዝላችኋል። ከዛ ጌታ ኢየሱስ አረገ። ወደ ላይ ሲያርግ ቁጥር 10 ላይ እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ ይላል። ትኩር ብሎ ሲመለከቱ ሳለ የሚለው ቃል እና ቀጥሎ ያለው ቃል መስተጋብሩ በጣም የሚገርምና ትኩረታችንን ሊስብ የሚገባው ነው። እነሱ ወደ ላይ እንዳረገ ወደ ላይ እንዲህ ብለው ቀሩ። መቅረታቸውን ነው የሚያሳየው። ቀሩ መጥተው እነዛ ሁለት ሰዎች የተባሉ መጥተው እናንተ ከሌላ ሰዎች እስኪሉ ድረስ አይናቸውን ወደ ታች አላረጉም ነበር እንዴ? አሁን እኮ እያያችሁት የሄደው እያያችሁት ምን ይሆናል? በሉ ተመለሱ፣ ወደ ነገራችሁ ስራ ሂዱ አላቸው ማለት ነው። ትዝላችኋል። በአውዱ ትኩረታቸውን እሱ ብቻ አይደለም የሰረቀው። ትዝላችኋል። ሲሄድ ጥያቄ ጠይቁት ለስንተኛ ጊዜ እንደሆነ። እሺ አሁን በቃ ተነስተሃል፣ በፊት ትሞታለህ ተብሎ ትዝላችኋል። አትሞትም ሲሉ ዲያብሎስ ሰይጣን መጥቶ በእንትና በኩል በዋናው ታውቃለህ፣ ዋናዎችን ሰይጣን ይፈትናል። ዋናዎች ተጠንቀቁ እና ይፈትናል። እና መጥቶ ሲል ሰይጣን አንተ ሰይጣን ኢየሱስ ወደ ኋላ ሂድ ነው ያለው። አትሞትም አለው ጴጥሮስ። እና ከዛ የነሱን መንግስት የዳዊትን ዙፋን እንደሚመልስ ቆጥረዋል፣ ጠብቀዋል። ስለዚህ የመቃብያንን ታሪክ የሚታነቡ ሰዎች ወይም ያነበባችሁ ሰዎች ታውቁ እንደሆነ አንዱ መሲህ ይነሳና ጦርነት ይፈጥራል። ከዛ በቃ ዳዊት ነው ብሎ ሲከተሉት ይሞታል። እንደገና ሌላ ይነሳል፣ ይዋጋሉ፣ ይሞታል። እንደዛ በእንደዚህ አይነት እያሉ ነው ኢየሱስ ክርስቶስ የመጣው። ከዛ ምን ብሎ ነው ያሰቡት? በቃ ይሄ የመጨረሻው ዳዊት ነው ብሎ ነው የጠበቁት።
ከዛ ማቴዎስ ምዕራፍ 13 ጀምሮ ሲታነቡ ኢየሱስ ቀስ ያለ የሞት ቅመም በንግግር ውስጥ ታክ ያረጋል። ታክ በእኔ ቋንቋ ነው፣ ጠብ ያረጋል ሲል እያሉ ጀመሩ። ሌላ ጊዜ ደግሞ አንዳንድ አረፍተ ነገር ይጨምራል። ከዛ ደግሞ ሌላ ጊዜ አንዳንዴ በቃ በደንብ 2-3 አረፍተ ነገር ሲጨምር የሚሞት ነው እንደሆነ የምንከተለው ብሎ ተቸገሩ ደቀ መዛሙርቱም ጭምር። ከዛ የበሉ የጠጡ አይናቸውን የፈወሳቸው ያበራላቸው የሰለለ ስጋቸውን የሰለሉ አጥንቶቻቸውን ቁርጭምጭሚቶቻቸውን ያጸናላቸው ሰዎች ሁሉ የሚሞት ነው እንደምንከተለው ብለው እንደውም ኢየሱስ ክርስቶስን አሳልፈው አልሰጡትም እንጂ ሁሉም በመካከላቸው አንዱ ሌባ ምን አለ አሳልፈው ሰጡ። በጣም ከኢየሱስ ፓሽን ዊክ ከሚባለው በጣም እኔን ከፍ የሚያደርገው እንትን ስሜቴን ከፍ የሚያደርገው ንግግር ስቀለው አናቅም አሉት። ስቀለው ማን ይፈታልን? ባርባን ይፈታልን። እሱን ምን አድርግ? ስቀለው። የሐሰት ክሶቹን ሁሉ ትተን ማለት ነው። ፈሪሳውያን የከሰሱትን እንዲያረጋል ትተን ክራውዱ ማለት ነው። ክራውዱ ጠቅላላ ያበላቸው ያጠጣቸው ሁሉ ምን አረጉ? ስቀለው አለ። እንጀራ ለመብላት ሺህ ተሰበሰበ፣ መስቀል ለመሸከም አንድም አንቀረበ። ተአምር ለማየት እልፍ ሰው ቢንጋጋ ኢየሱስ ብቻ ነው በጦር የተወጋ በጦር የተወጋ በጦር የተወጋ በጦር የተወጋ በጦር የተወጋ ያዝ ለቀቅ ሄድ መጣ ገባ ወጣ ሕይወት ትርጉም ሲያጣ ብሎ የዘመረው ታምራት ይሄንን በዚህ አውድ ውስጥ ነበሩ ማለት ነው። እሺ ያለ ከዛ ታሪክ ተቀየረ። ትንሳኤ አገኘ። ከትንሳኤ በኋላ ተነሳ። ከዛ ተከተሉት እንደገና። ከዛ እሺ ያሉና አሁንም የመጨረሻ ከሞት ደግሞ ተነስተሃል፣ ስለዚህ አሁን የመጨረሻ ጥያቄን ጠይቅህ ብሎ ነው። በዚህ አሁን በሚለው ክፍል ሐዋርያት ሥራ ላይ ምን አሉ? በመጨረሻ እነርሱም በተሰበሰቡ ጊዜ ቁጥር 6 ጌታው በዚህ ወራት ለእስራኤል መንግስትን ትመልሳለህ ብለው ጠየቁት። አሁን ተነስተሃል፣ በቃ ሞትን አሸንፈሃል፣ ስለዚህ ያቺ አለቀቀቻቸው። ትመልሳለህ ወይ አሉት። እታችኋል። ይሄ የትኩረት አቅጣጫው ገና አልተስተካከለም። እሱ የመለሰውን መልስ ታውቃላችሁ። ከዛ ሄዱ። ከዛ ደመና መጣ ወሰደችው። ከዛ ትኩረታቸው ወደ ላይ ሆኖ እያለ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሊሄድ ሲሄድ እንዳያችሁት እንዲሁ ይመጣል አላቸው ይላል። በዚያን ጊዜ ይላል ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ምን ሆኑ? ተመልሰው ትዝላቸዋል። ቅድም እግር ያጠበበት ያን ትምህርት ያስተማረበት ክፍል ነው። እዛው ጋር ነው ተመልሰው የመጡት። ያ እንጀራ እራት የተዘጋጀበት ቤት እዛው ነው ተመልሰው። አፕሩም እዛ ነው የተጸለየው። መንፈስ ቅዱስ እዛ እያለ ነው የወረደው። እና ቁጥር 14 ላይ ነው አሁን የትኩረታችን። እነዚህ ሁሉ ይላል ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ምን ያደርጉ ነበር? ይተጉ ነበር። ምዕራፍ 2 ቁጥር 42 ላይ ምን ይላል? በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ለምንድን ነው እዚህ ለጸሎት ነው የሚለው? እዛ ግን በጸሎት ነው የሚለው። ለምን ይመስላችኋል እንደዚህ ያለው? ይሄ ለጸሎት ይተጉ ነበር ሲል ኢየሱስ ክርስቶስ የነገረውን ንቅስ አድርጎ ማስታወሳቸው ነው።
ስለዚህ ጸልዩ ነው ያላቸው። ለዛ ፕሮሚሱ እስኪመጣ ድረስ ለዛ ጉዳይ ጸልዩ ላለበት ጉዳይ ይተጉ ነበር። ይገርማቸዋል። ጸልዩ ያላቸው ለምንድን ነው? ለመንፈስ ቅዱስ ምን መውረድ ነው ጸልዩ ያላቸው። ኦኬ ጸሎታቸው አይደለም ያወረደው፣ ግን መተባበራቸው ነው። ሚንሱ በቃ ኮንዲሽን ነው። በዚያ ኮንዲሽን በጸሎት ኮንዲሽን ውስጥ መገኘት ነበረባቸው። ከዛ ምዕራፍ 42 ደግሞ ከዛ በኋላ 3000 ታውቃላችሁ አይደል? ጸሎታቸው ትልቅ ስራ ሰርቷል። 3000 ያህል ሰዎች እና ወደ ጌታ መጡ። ስለዚህ ትጋታቸውን ቀጠሉ። በሐዋርያት ትምህርት እና በጸሎትም እንጀራን በመቁረስ ምን ይነጉ ነበረ? ይተጉ ነበረ። ሉቃስ ትዝብቱን የጻፈው ማለት ነው። ስለዚህ እውነት ነው። በተጨማሪ የጸሎታቸው ማዕከላዊ ነጥብ እግዚአብሔር ክብር ነው መሆን አለበት። በኢየሱስ ክርስቶስ አማላጅነት በእርሱ ፈቃድ ተመስርተው ነው መጸለይ አለባቸው። ፓስተሩ ያነበበላችሁ ቄሱ እስከ ሸ ድረስ እስከ ሸ ድረስ እንዴት ነው መጸለይ ያለበት ከሆነ በእርግጥ ወደ እግዚአብሔር በግልም ሆነ በቡድን ይላል የሚደረግ ጸሎት የመጀመሪያው በምን መጸለይ ያለበት? በእምነት መጸለይ አለ። ይሄ በእምነት መጸለይ በቅዱሳን መካከል አሁን በብዙ ቦታ አይታይም። በምን ይታወቃል በሉን? በምን ታውቃለህ በሉን? ድሮ እኔ ሳስታውስ በጣም ለትልልቅ ነገሮች ነው የሚጸለየው። ነፋስ አታዩም፣ ደመና የለም፣ ሸለቆ በምን በውሃ ይመለጥ። በጣም ዋና ለሆኑ በእግዚአብሔር መንግስት ጉዳይ ዋና ለሆኑ በጣም ለትልልቅ ጉዳዮች ይጸለያል። እስቲ አሁን እንደው እስቲ ፈተሽ አድርጉ። አሁን ምእመናን እስቲ ጸሎት እየሰጡትን የጸሎት ርዕስ የምትመዘግቡ ካላችሁ እስቲ ከዛሬ ጀምሮ ፈትሹ። በቃ ትንንሽ ነገሮች ላይ ይጸልያሉ። ምን የለም ማለት ነው? ይቅርታ አድርጉልኝ፣ እምነት የለም። አሁን ምእመናን በብዛት የሚጸልዩባቸውን ነገሮች አላሙዲን መስጠት ይችላል። ኢማኑኝ አላሙዲን ይሰጣል። ደግሞ ይሰጣል ሰውየው። ጴንጤዎችንም ያሳክማል፣ ነን ጴንጤዎችንም ያሳክማል። ይሰጣል ሰውየው። ታይላንድ፣ ሂንድ፣ የትም እየወሰደ ያሳክማል። ወይም ደግሞ እሱ መቼም ሀብታም ስለሆነ ብዬ ነው። ወይም ሳምበዲ ጎረቤት ይሰጣል። በመጽሐፍ ቅዱስ ውስጥ እምነትን የጠየቁ ጸሎቶችን እዚህ ላይ ሰንጠረዥ ውስጥ አሉ። እምነትን የጠየቁ ጸሎቶች አሉ እና በእምነት አሜን ነው አይደለም? በእምነት መጸለይ እና እምነት በጸሎት ውስጥ እጅግ በጣም አስፈላጊ ነው። ሌላው ደግሞ በመንፈስ ቅዱስ ኃይልና ምሪት ይጸለያል። እሺ እዚች ጋር ትንሽ ነገር ልናገር። በመንፈስ ቅዱስ ኃይልና ምሪት ነው ያልኩት። ቅድም ትዝላችኋል መግቢያ ላይ አንዳንድ ጊዜ የጸሎት ፕሮግራሞችን አልሳተፍም ብዬ ነበር አይደለ? ትዝላችኋል? ለምን ብላችሁ ጠይቁ። ድሮ ጸሎት ፕሮግራም የዘንድሮ ጸሎት መጀመሪያ እንዲል በል የዘንድሮ ጸሎቶች ብዙ ቦታ ማለት ነው። ብዙ ቦታ ቅድም ያልኳችሁ በእኛም ቤተክርስቲያን ብሔራዊ የጸሎት ፕሮግራም በተገኘውበት ማለት ነው። ሊጸልይ የመጣ ሰውዬ ነው እየተናገረ የሚጨርሰው። እዚያውን ፕሮግራም ሊመራ የመጣው ሰውዬ እሱ ብቻ እየተነጋገረ ይጨርሳል። በቃ እሱን ብቻ ነው የምንሰማው። ወይም እሷን ብቻ እንሰማለን።
በቃ ሌላው እንጸልይ ነገርየው የግል ጸሎት አይደለም። የብቻዋና የብቻ እኔ ምንም ችግር የለም። የህብረት ጸሎት ኮርፖሬት ፕሬየር ላይ የመንፈስ ቅዱስ ምሪት የለም የሚለው ለምንድን ነው? አናዳምጥ። እኔ የሚለው እናንተ ሰዎች መንፈስ ቅዱስ ይናገራል። መንፈስ ቅዱስ አንዳንድ ጸሎቶችን አትጸልዩ ይላል። አዎ ይላል። እኔን ብሎኝ ያውቃለሁ። ከዛ ጸሎቱን ራሱ ከመዝገብ ላይ ሰርዤ ያውቃለሁ ይላል። አንዳንድ ሰዎች የጸሎት መንፈስ ቅዱስ ምሪት በጣም ይገርመኛል። አንዳንድ ሰዎች የጸሎት ርዕስ ሲሰጡኝ ይቅርታ ይሄን ጸሎት አልጸልይም ብዬ አውቃለሁ። ለምን በሉ ሰውየው ወይም ሴትዮዋ ወይም ልጁ ወይም ልጅቱ አይጸልዩ። በምንጸልይበት ጉዳይ ቤኔፊሻሪ ጸሎት ሲሆን ማለት ነው። ለጸሎቱ አይገዙም። ከጸሎቱ የሚገኝን ውጤት ኢንጆይ ለማድረግ የሚጸለዩ ጸሎቶችን እግዚአብሔር አይሰማም። ስለዚህ እግዚአብሔር አይሰማም ሲል አያዳምጥም ማለት ነው። አይመልስም፣ ያልፋቸዋል። ምንለው አሁን እኔ የሚለውን ሁሉ ይሰማል እግዚአብሔር። ከጠዋት ጀምሮ ከሚላቸው ነገሮች ሁሉ እግዚአብሔር አበጥሮ እንግዲህ ይሄኛው ልክ አይደለም ይሄኛው ልክ ነው ማለት መብት አለው እግዚአብሔር። ስለዚህ ምሪት የማዳመጥ ጊዜ የሚባል ጸሎትን እያዳመጥን ነው የምንጸልየው። መቼ ነው ለማዳመጥ ፕሮግራም የምትመሩ ሰዎች እድል ስጡ። ከዛ ምን ማለት መሰላችሁ? የጸሎት ዛሬ የምንጸልየው በዚህ ጉዳይ ነው በዚህ ጉዳይ ነው ብሎ ሰው ይጩህ ይንከባለል። ምን እናንተ ጸጥ ለራሳችሁም ጸልዩ ተንበርክካችሁ። አንድ ጊዜ በእኛ ቤተክርስቲያን ጸሎት ስለሚወድ ብያቸዋለሁ። ከውጪ እንደመጣን የዛ ቸርች አባል ሆነን ከዛ ማለዳ ከዚህ እስከዚህ ጸሎት አለ ተብሎ እኔና ባለቤቴም ጸሎት እንወዳለን። ባለቤቴና እኔ የምንጸልይ ከሆነ የኔ ድምጽ ነው ማሰም። እሷ የፈለገ ለምን አትደባደባት? ምንም ድምጽ የላትም። ምንም በቃ ድምጽ የላትም። ግን እኔ ከሚጮኸው ይልቅ ቤተሰባችን ላይ የሚጸልየው ጸሎት የሚሰማው የሷ ነው። አሁን እናንተ አሁን እሷን ጋራ ለረጅም ጊዜ ብትጸልዩ እቺ እየጸለየች ነው ደረግናት እንደ ምንም አትልም እንደ ባለቤቴ እንባ አታፈስም አታውቅም። ግን በሷ ጸሎት ነው የሚኖረው አሉ። በቃ ነገርኳችሁ እኮ እውነት እኮ ነው። በሷ ነው የሚኖሩ። ደግሞ እግዚአብሔር ቀጥለጥ አድርጎ መልሶልን ያውቃል። አሁን ለምሳሌ በልጆቻችን ህይወት ክሬዲት ሙሉ እኔ እንደውም ትንሽ 1% አልወስድም፣ 100 ለሷ ነው የሚሰጠው። የሆነ የምስጋና ፕሮግራም ብታዘጋጁ ለኔ አዘጋጁ ማለት አይደለም፣ ብታዘጋጁ ነው። ኢፍ ክሎዝ ነው የተጠቀምኩትና ለሷ ነው ክሬዲት የሚሰጠው። እና ምሪት ያስፈልጋል። የጸሎት ምሪት ያስፈልጋል። የጸሎት ምሪት ደግሞ በመጽሐፍ ቅዱስ ውስጥ በጩኸት ሳይሆን በጸጥታ ሰዎች እግዚአብሔርን የሰሙት ጸጥ ባሉ ጊዜ ነው። ይሄ አሁን የምናገረው የሆነ ሞኝ ንግግር ነው። አዎ ሞኝ ንግግር ነው። የአንዳንዶቻችሁን የጸሎት እንቅስቃሴ ይፈትናል። አዎ ይፈትናል። እና ታዲያ ሞኝ ይሁን ይፈትን? አዎ በደንብ አድርጎ ሞኝ ያርግ፣ በደንብ አድርጎ ይፈትን። ምሪት ያስፈልጋል። እያዳመጥን እየተደማመጥን ነው የምንጸልየው። ከዛ ኦፍ ኮርስ ለእግዚአብሔር መታዘዝና ከኃጢአት በመራቅ ነው የምንጸልየው። በነገራችን ላይ ይሄ እጅግ በጣም አስፈላጊ ነው። አንደኛ ሳሙኤል 12:23 ላይ ቀጥታ ነው እግዚአብሔር የኃጢአት ልምምድ ካለ ጸሎትን ምን አያደርግም? አይሰማም ይላል። ይሄ በነገራችን ላይ በብሉይ ኪዳን አስደንጋጭና ኤክስፕሊሲት ጥቅስ ነው። በኃጢአት አዝ ኤ ፓተርን ኃጢአትን ላይፍ ስታይል አድርጎ እየቀጠሉ መጸለይን እግዚአብሔር ዲስካሬጅ ያደርጋል።
በብሉይ ኪዳን ውስጥ ከጸሎት ጋር በተያያዘ ከሚያስደነግጡኝ ጥቅሶች ይሄ ጥቅስ ነው። ለምሳሌ በኮርፖሬት ጸሎት ለምሳሌ አንድ ሰው በጸሎቱ ውስጥ በግሉ በህይወቱ የኃጢአት ልምምድ ካለ እግዚአብሔር ከዚያ ልምምድ እንዲያወጣው አልቅሶ ተንከባለው መጸለይ ይችላል። እሱን ይደግፋል መጽሐፍ ቅዱስ። ግን who cares ብሎ ግን የሚቀጥለውን አይነት የሱን አይነት መቀጠል እግዚአብሔር አይደግፍም። እና ከዛ ቀጥሎ ደግሞ ሌሎችን ይቅር ባይ ባልሆነ ልብ አይታችኋል። ከእግዚአብሔር ጋር ሪሌሽንሺፕ ከሌላው ጋር ሪሌሽንሺፕ በአዲስ ኪዳን በተዘዋዋሪ 114 ያህል ጊዜ እርስ በርሳችሁ አጥኑ። ዝም ብለ ጉግል ቢታረጉ ያመጣላችኋል። ከዛ በቀጥታ ግን 59 ጊዜ እርስ በርሳችሁ ይላል። ከነዚያ እርስ በርሳችሁ ውስጥ ከተዘረዘሩ 6 ዋና ነገሮች አንዱ ጸሎት ነው። በእነዚህ እርስ በርሳችሁ ጸሎት ውስጥ ከተዘረዘሩ በ6 ጉዳዮች ላይ እርስ በርሳችሁ ፍቅር እንዲህ ያለ ከሚቀጥለው ውስጥ አንዱ 6ኛው ነጥብ ጸሎት ነው። በእርስ በርስ ቲዮሎጂ ውስጥ ምን አለ? ጸሎት አለ። then የእርስ በርስ ሪሌሽንሺፕ ጤናማ መሆን አለበት ነው ለጸሎት። ለዚህ ነው ለምሳሌ ባልና ሚስት ወይም ቤተሰብ በብሉይ ኪዳንም በአዲስ ኪዳንም በመካከላቸው አንድነት ከሌለ እግዚአብሔር ጸሎትን አይሰማም። ለምሳሌ ሚልክያስ 2 ስትሄዱ ባል በአይሁድ ወግ ሚስትን ስለሚበድል ሚስት በጓዳዋ ታለቅሳለች፣ እንባ ታፈሳለች። ከዛ ባል ወደ ቤተ መቅደስ ሄዶ ሲጸልይ እንባ የእግዚአብሔርን ፊት ምን አድርጓል? ይሸፍናል። ምን ማለት ነው? እግዚአብሔር አይሰማም። በቃ ሰው ነው አይሰማም። እውነት አይሰማም። እኔ አንድ ጊዜ በጋብቻ እዚህ ክፍል እዛኛው ክፍል ይሁን ባስተማርኩ እዚህ ጊዜ የሆነ ስልጠና ነበር። አምናም ካቻምና ይሄን ተናግሬያለሁ ይመስለኛል። እኔ የእናንተ ወንድም በደንብ ጸልዬ ከዛ ከባለቤቴ ጋር ትንሽ ተጋጭተን ማለት ነው። ተጋጭተን ሃሌሉያ እያልኩ ስብከት አዘጋጃለሁ ማለት ነው። እዛ ስብከት አዘጋጅቼ በደንብ አድርጌ ከሷ ጋር ተጋጭቻለሁ። ያለችን ጠባብ አልጋ ናት፣ ልጅም አልተወለደም። እሷ ወደዛ እኔ ወደዛ ጫፍ፣ ሁለታችን አለመውደቃችን። ግን እኔ ስብከት አዘጋጃለሁ፣ ቸርች ሄዳለሁ፣ አዘጋጃለሁ። ከዛ ቸርች አምልኮ የሆነ ፕሮግራም ላይ ሃሌሉያ አላለሁ። ግን እሷ ጋራ ምን አድርጋለሁ? ማታ እመጣለሁ። ሲመጣ ጠረጴዛ ላይ ምግብ ቁጭ ብሎ እሷ ታይታለች። ከዛ ጌታ ስሙ ይባረክ ሃሌሉያ ብዬ ጸልዬ እበላለሁ። ከዛ ስብከቱን አዘጋጅቼ ዕብራውያን 10 ነው ስብከቴ ትዝ ይለኛል። ይሄ ማለት 1992 ከዛ ከኛ ቤት ይርጋለም ሚካኤል ቸርችን ታውቅ እንደሆነ ከኛ ቤት ዳገት ነው። ወጥቼ ልክ ሚካኤል አልፌ ወደዚህ በስተቀኝ ጤና ጣቢያ አለ፣ በስተግራ ትዝ ይላል። እኔ ሲመጣ ማለት ነው ልክ ፉራ ጫፍ ላይ ሲደርስ ከፍተኛ ድምፅ በልቤ ግዙፍ ድምፅ፣ ግዙፍ ማለት ተመለሳለኝ። እኔ ኩል ሰብክ ቸርች እየሄድኩ ነው። ከዛ ትንሽ በብስክሌት እየሄድኩ ትንሽ ታገል አደረኩ፣ ተመለስ እንደሚል አይነት ድምፅ። ከዛ ተመለስኩ። ባሎች ተማሩ ከዚህ። ከዛ መጣ ወደ ቤት ተመለስኩ። ባለቤቴ ተኝታለች። ቀጥ ብዬ ቤት ገባው። ከዛ አልጋ ስር ተንበረከኩ ማለት እኔ የእናንተ ወንድም ሲኒየር ፓስተር ተንበርክኬ ፍሬ አልኩ። ተንበርክኬ ነው ፍሬ አስታውሳለሁ። ታዲያ ዝም ብሎ ሳይሆን በስሜት ነው፣ በእንባ ነው። ይቅርታ አድርግልኝ። ጉዳዩን ማታ
እናወራለን። አሁን ግን በቃ ጌታ ተመለስና ይቅርታ ጠይቃት ቢሎኝ መጣሁ፣ ይቅርታ አድርግልኝ። ከዛ በዞረችበት በቃ ይቅር ብያለሁ። አይ ፍሬንድ እሱማ አይደለም እና በደንብ ወደዚህ ጠጋ ብለሽ ይቅር በይኝ። ከዛ ሂዝበል ሂድ ስትለኝ ምንም አልሄድም እዚህ ካልሳምሽኝ ብዬ ይቅርታ አድርጌ ፊቷ ፈገግ ብሎ ሄድኩ ማለት ነው። አልረሳም የዛን ዕለት የሰበኩትን ስብከት። በመንፈስ ቅዱስ ኃይል ብቻ ሳይሆን በይቅርታ ኃይልም ነው የሰበኩት። አንድ ጊዜ የሆነ ሀገር ሄጄ ምሳ ኮንፈረንስ ሄጄ ምሳ እዚህ እንበላለን ብሎ ሲወስዱኝ የሚሳው ቤት ምን ይላል? ሞቅ ደመቅ ወበቅ ክትፎ ቤት ይላል። ብዬ እስቲ ክትፎን አዘዝኩ ማለት ነው። ክትፎውን ሳዝ 2/3 ሳይሆን አይቀርም በርበሬ ነው። ከሰዓት በኋላ ያገለገልኩት አገልግሎት በመንፈስ ቅዱስ ኃይል ብቻ ሳይሆን በበርበሬም ኃይል ነው ያገለገልኩት። እና አንዳንዴ አገልጋዮች በርበሬ ይጠቅማል ከስብከት በፊት። እና የዛን ዕለት ያገለገልኩት በይቅርታም ኃይል ነው። አሁን ወንዶች አንሱ ያልኳችሁ ሚስትን ይቅርታ መጠየቅ ይቻላል? አዎ አድርጋችሁ ከሆነ እያደረጋችሁ ቀጥሉ። እኔም ከዛ ሌላ ጊዜም ቀጥዬ አውቃለሁ። እና ሌላ ጊዜ 2-3 ቀን አይሆንም የዛችሁ ዕለት። ምክንያቱም በኋላ ሲሄድ ኤፌሶንን በደንብ ሳጠና በቁጣችሁ ላይ ምን ያስደነግጣል። ከዛ በኋላ በተቻለ መጠን አይደለም ባለቤትን ልጆቼንም እንትን አንድ ጊዜ እዚህ አብነት ሲኖር ትንሹን ልጄን የሆነ መብቱ የኔ ነው ተሳስቷል። እሱ ግን መብቴን መሳሳቱ የነገርኩበት መንገድ ግን ልክ አይደለም። ስለዚህ እዚህ ፍርድ ቤቱ ጋር ሲዞር ተመለስኩ ማለት ነው ወደ ቤት። ከዛ ልጄን መብቴ ነው ግን አባት ነኝ እንደዚህ ግን ያልኩበት መንገድ ማኔሩ ትክክል አይደለም። my son would you please forgive me? oh dad I forgive you ብሎ አቀፈኝ ማለት ነው። ከዛ ታሪኬ የጀመረው በቀራንዮ ነው የሚለው መዝሙር እየዘመርኩ ወደ ቢሮ ሄድኩ። ልጆችንም ይቅርታ መጠየቅ ይቻላል። ለሌላም ነገር ይጠቅማል። በተለይ ደግሞ አሁን የተናገርኩት ነገር ሁሉ ምንድነው? ኢትስ ሪሌሽንሺፕ ነው። ሪሌሽንሺፕ ጤናማ ሊሆን ይገባል። አሁን ዛሬ እዚህ ከትናንት ጀምሮ ስልጠና እየወሰዳችሁ ነው አይደለም? በእውነት ከባልም ከሚስት ከልጅም ከማንም ጋር ከጎረቤት ከቀየ ከመንደር ከመጣው ጋር ተቀያይማችሁ ካላችሁ እውነት የነገ ስልጠና ካለ አላቅም ለነገ ስልጠና ከመምጣታችሁ በፊት ጨርሱ እኮ ነው የሚለው ጌታ። ሪሌሽን ዋን አናዘር ቲዮሎጂ ማለት ምንድነው? አንድ ሰው ብቻውን መቆም አይችልም ማለት ነው። ለምን? ዋን አናዘርነትን የምንማረው ስሉስ ከሆነው ማለት እግዚአብሔር ነው። በእግዚአብሔር ስሉስ በሆነው እግዚአብሔር ውስጥ ምን አለ? ዋን አናዘር አለ። ኢየሱስ ክርስቶስ ለአብ በእነሱ መካከል ኃጢአት የለም። አንዱ ንስሐ አይገባም። ግን ዲፔንደንሲ በአብ በወልድና በመንፈስ ቅዱስ መካከል አለ። ኢየሱስ ክርስቶስ የእግዚአብሔር ልጅ ዲፔንደንት ነበረ በአብ ላይ፣ ዲፔንደንት ነበረ በመንፈስ ቅዱስ ኃይል ላይ ስጋ ለብሶ። ስለዚህ ጸሎት በጤናማ ሌሎችን ይቅር ባይ በሆነ ልብ ማቴዎስ 6:14 እስከ 15 ላይ በዚህ በተራራው ስብከት ላይ የሰማያዊ አባታችሁ ይቅር የሚለው ኮንዲሽኑ ማለት ነው። ኮንዲሽኑ በተለይ ከሌላው ሰው ጋር በተገናኘ ግን ግንኙነታችን የተበላሸ ከሆነ እዛ ሪሌሽንሺፑን አዲሱ ነው። አለበለዚያ መታችሁ እኔ ጋር ለመጸለይ አትምጡ። እንደውም ምንድነው ማለት በሌላ ስፍራ መባችሁን ሳትሰጡ አቁሙና በፍጥነት ሄዳችሁ ሪሌሽንሺፑን ምን አድርጉ? እሺ ጨርሱና ኑ። ከዛ ቀጥሎ የሚለው በትህትና ነው። ይሄ አንደኛ ጴጥሮስ 5 የሚገርም ቃል ነው። አንደኛ ጴጥሮስ 5 እሱን ቃል ትንሽ አንብበን
ከዛ እናበቃለን። አንደኛ ጴጥሮስ እሱ ትንሽ የሆነ ፍላሽ ይፈልጋል እሱ ጥቅስ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ ነው ያለው። አንደኛ ጴጥሮስ ምዕራፍ ስንት ነው አልኳችሁ? 5 እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ፣ እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል ብሎ ቁጥር 6 አይገርማችሁ? አይሁዱ እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር በታች ራሳችሁ ምን አድርጉ? አዋርዱ ይላል። በአውዱ ጎበዞች ነው የሚለው። በእድሜ ፈላ የምትሉ ማለቱ ነው። እና ሩጫ የሚያምራችሁ ማለቱ ነው። ገታ አርጉ ነው፣ ትሑታን ሁኑ ነው። እና ራሳችሁን አዋርዱ ነው። አዋርዱ ሲል ለምንድን ነው ከኃይለኛው ከእግዚአብሔር በታች ያለው? ሲያነጻጽር ነው። ዲያብሎስም አለ አይደለም? በኋላ ቁጥር 8 ላይ በመጠን ኑሩ፣ ንቁም፣ ባላጋራችሁ ዲያብሎስ የሚመጣውን ፈልጎ እንደሚያገሳ አንበሳ ምን ይሆናል? ይዞራልና ይላል። ይሄን ኃይለኛ መቋቋም የምትችሉት ከሱ በላይ ኃይለኛ ከሆነው ከእግዚአብሔር በታች ስትሆኑ ነው። ጳውሎስ ይሄን ስነ መለኮት የሳበው ከዘፍጥረት ምዕራፍ 3 ከኢሳያስ ምዕራፍ 14 ሕዝቅኤል ምዕራፍ 28 ነው። እንዴት ሕዝቅኤል እና ኢሳያስ ዲያብሎስ በሚስስሎሻዊ ቋንቋ ይባላል ወይም ታይፖሎጂ ይባላል፣ ቂሮስን ምሳሌ በመጠቀም ነው። እና ቂሮስ ነው የዲያብሎስን እንትን የሚጫወተው። ዲያብሎስ እየተጫወተ ነው። እና ዲያብሎስ ወደቀ። ታውቃላችሁ? ወደቀ። ምኑ ነው የጣለው? ትዕቢቱ ነው፣ ጉራው ነው የጣለው። እና እንዴት ተጣለ? ወዴት ነው ሄደው? ወደ ገነት ነው ሄደው። ስለዚህ እኔ ብቻ መውደቅ የለብኝም አለና የመጀመሪያ አዳምን ጣለ። አዳምን ፈተነ። አዳም ወደቀ። ከዛ አንድ በማቴዎስ ወንጌል ኮሜንተሪ የሰራው ፕሮፌሰር ምን ይላል? እዛ ኢየሱስ ከውሃ ከወጣ በኋላ ተጠምቆ ከወጣ በኋላ በዲያብሎስ የተፈተነበት ቦታ ፍለድ፣ ይሄ በኖይ ወቅት የነበረው ፍለድ ነው እንጂ የመሬቱን ቅርጽ የቀየረው ራሱ እዛው ኤደን ገነት ነው የሚለው። ቦታው ኤደን ገነት ነው ይላል ቦታውን። ስለዚህ የመጀመሪያ አዳም በኤደን ገነት ተፈተነ። የኋላኛው አዳምም እዛው ኤደን ገነት ላይ ተፈተነ። ታውቃላችሁ አይደል? የመጀመሪያው አዳም ሔዋንን በእንጀራ ነው የፈተናት፣ ኢየሱስም እዚህ በእንጀራ ነው። ከዛ እዛ በስልጣን ነው የፈተናት። እንደ እግዚአብሔር ታውቃላችሁ አይደል ያላት፣ በስልጣን ነው የፈተናት። እሱም እዚህ በስልጣን ነው የፈተናት። to make the story short ይህንን ነው እዚህ ጋር የሚያመጣው አውድ። የጸሎት ሰዎች ታውቃላችሁ አይደል? የጸሎት ሰዎችን ትዕቢት ያጠቃቸዋል። ልብ አድርጉ፣ ትዕቢት ያጠቃቸዋል። እንዴት ያጠቃቸዋል በሉ። እኔ ጸልዬ እና እኛ ጸልየን አመድ በዱቄት ላይ ሲቃላሉ። እና ዱቄትን ነፋስ ሲወስዳሉ አመድ ቆመ። ለዚህ ነው ፍት ይወስዳል። የምስራቁን የወሰደው እሱን የደቡቡ መጣና ወሰደው። ከዛ ያንን ያዩ ሰው ነው አመድ በዱቄት ላይ ሲቀር። በጣም ልብ አድርጉ፣ የምትጸልዩ ሰዎች እግዚአብሔር ይመልሳል። እና በተቻለ መጠን ተሰውሩ። ያለ እኔ ምንም ልታደርጉ አትችሉም የሚለው ቃል ግዝፍ በውስጣችሁ ግዝፍ ስፍራ አእምሮን መቆጣጠር አለበት። I am just nothing። ከባድ ነው። ለምን? እኛ እኮ ጸልየን ይላሉ። እኔ አንዳንድ ጊዜ የጸሎት ሪፖርት ሲባል በቤተክርስቲያን ውስጥ አይፈቀድም ይላል።
እግዚአብሔር እንደዚህ አድርጎ አይደረግም። በቸርች ውስጥ አንዳንዴ ጌታ እንዲያርገው እንደሱ አይነቱን እንትን ምስክርነት አጠፋለሁ አይፈቀድም እላለሁ። ለምን እኛ እንዳንታይ ማለት ነው። እና ይሄ የጸሎት አገልጋዮች በትህትና ነው። ይገርማቸዋል፣ እግዚአብሔር ይሰማቸዋል። እግዚአብሔር ሰምቶ ደግሞ ምን ያደርጋል? ይመልሳል። ስለዚህ መልሱን ሰብስበው ቆጥሮ ለራሳቸው ክብር እንዳይወስዱ። ደግሞ ክብር በዘዴ ነው የሚወሰደው። በትህትና ቋንቋ በተከሸነ የትህትና ቋንቋ ነው ትዕቢት የሚወራው። እባቡ እኮ ቀንድ አብቅሎ አይደለም ሔዋን ጋር የመጣ። በትህትና